ክርስቲያን ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ዮሴፍ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣ በዚህ ዕለት ደቀ መዛሙርቱን የሚያስመርቁ የጌታ ጌዴዎን ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን፣ በዛሬው ዕለት በዚህ መርሃ ግብር የተመረቃችሁ የትላንት ደቀ መዛሙርት የዛሬ መምህራን ሁላችሁም እንግዲህ ሊቃውንተ ቤተ ክርስቲያን አባቶቼ እንደየማ አድርጋችሁ እንዲሁም ደግሞ ምዕመናን አሉ ከኋላ ናያቸው አባቶች፣ እናቶች በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? በዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሰዓት ትምህርት መሆኑ ይቀርና የተለመደው የሰንበት ወንጌል ነው ይታወቃል። እኔ አሁን ወደ ወንጌል ሄጄ ረጅም ጊዜ ለማጥፋት ስለማልፈልግ እንደተባለው የትምህርት መርሃ ግብር አለና በዚያ ስፍራ በቦታዊ ምንማር ሆነ እኔ ከዕለቱ ወንጌል ይልቅ ምናልባት ምስክርነት በተለይ ምዕመናኑ ለዛሬ ለተመረቁት ልጆቻችሁ ምስክርነት የሚሆን ነገር ግዕዝ በቤተ ክርስቲያናችንና በሌላው ዓለም በእኛም ሀገር ያለውን ነገር ትንሽ ምስክርነት ለመስጠት ያህል ክርስቲያኖች በእኛ ቤተ ክርስቲያን ዛሬ በቅኔ የተመረቁ ሊቃውንቱ በምታዩት መልኩ ቅኔ መቀኘት ብቻ አይደለም የተሰጣቸው፣ ትልቅ የመጽሐፍትን ምስጢር የሚተረጉሙበት ፓስወርድ ነው። ቤተክርስቲያን አብዛኛው እዚህ ውስጥ ያለ ሰው ስልክ አለው። ስልኩ ደግሞ የአብዛኛው ሰው እርግጠኛ ነኝ ፓስወርድ አለው፣ ወይ በምልክት አሊያም ደግሞ በሌላ ነገር የሚገባ የሚጠቀመው ራሱ ብቻ የሚያውቀው ፓስወርድ አለው ሰው። ቅኔ ማለት ወይም ግዕዝ ለቤተ ክርስቲያኒቱ በሯ ነው፣ ፓስወርዷ ነው። ማንም በዚህ በግዕዝ ካልሆነ በስተቀር እንዲሁ ቢገባ በመስኮት የገባ ነው ሊሆን የሚችለው። በመስኮት የገባ ደግሞ ሌባ ነው። ቤተ ክርስቲያኒቱ የኔ የምትለው በሯ ቅዱሳት መጻሕፍቷን የያዘችበት የጠበቀችበት ትልቁ ነገር ይኸው የቅኔ ወይም የግዕዝ ቋንቋችን ነው እና ነቢዩ ኤርምያስ አለ ወደ ስደት ሲሄድ አደራ ብሎ የኢየሩሳሌምን የቤተ መቅደሱን ንዋያተ ቅድሳት አወፍይ ወደ ፀሐይ ብሎት መምህሩ መልአኩ ማለት ነው በመሬት ውስጥ ነበር የቀበረው። አደራ ብሎ የቤተ መቅደሱን ቁሳቁስ ማለት ነው ንዋያተ ቅድሳቱን። ግዕዝ ደግሞ በሌላ መልኩ ዓለም ላይ የጠፋ አንድ መጽሐፍ ነበረ፣ መጽሐፈ ሄኖክ ይባላል። ሌሎቹ መጽሐፍት ጠፍተዋል። ነገር ግን በዋናነት ድፍን ዓለም የሚመሰክረው ለመናገር ያህል ነው። መጽሐፈ ሄኖክ ደግሞ ከዓለም ጠፍቶ የተገኘው በግዕዝ ቋንቋ ተጽፎ ነው። ክርስቲያኖች ይሄ በኋላ ቁምራን የሚባል ዋሻ ላይ የተጻፈው ሲገኝ አንድ እረኛ አግኝቶት ማለት ነው የኢትዮጵያ ቋንቋ የኢትዮጵያ ሊቃውንት ምን ያህል እውነቱን ከጥንት ይዘው ጠብቀው እንደተገኙ እንደነበሩ አሁንም እንዳሉ የሚያሳየው ይሄ ምስክርነት ነው እና ግዕዝ ቋንቋን የምስክራት ባንክ ይሉታል ሌሎቹ። የምስክራት ባንክ ማለት ሌላው በብዙ ነገር ተፋልሶ ሲገጥመው ቤተክርስቲያናችን የያዘችው የተጠቀመችው ይሄ ቋንቋ ግን ምስክራትን በመያዝ በመጠበቅ ደግሞ ታሪክን በመያዝ በመጠበቅ ባህልን በመያዝ በመጠበቅ አቻ የሌለው ሀብታችን ግዕዝ ቋንቋችን ነው ማለት ነው። እስኪ በዚህ ቋንቋ ለተመረቁ ሊቃውንት እግዚአብሔርን አመስግኑላቸው። እንግዲህ እኔ ጌዴዎን ዛሬ የመጀመሪያውን ጌዴዎን ይመስሉኛል በመጽሐፍ ያለው ማለት ነው። ያ ጌዴዎንን ብዙ ምዕመናን ምናልባት ጌዴዎን የሚባል እግዚአብሔር ያስነሳው አንድ መስፍን ነበረ እና ምድያማውያን የሚባሉ ህዝቦች ወይም በምድያም ሀገር የሚኖሩ ህዝቦች እስራኤልን ያስጨንቁ ነበረ በብዙ ነገር እና እግዚአብሔር ኃይል ሲሰጠው ካደረጋቸው ነገሮች አንዱ 300 ቀበሮችን መሰብሰብ ነበረ። ስንታልቆቹ 300 ቀበሮችን ሰብስቦ ሁለቱን እያሰረ ችቦ እያደረገ በ300 ቀበሮች ላይ ችቦውን ካደረገ በኋላ እሳት ለኮሰውና ወደ ጠላት ከተማ ላካቸው።
ያ ከበሮ እርስ በርሱ የከተማውን ኃይል ማለት የእስራኤልን ጠላት እንዳጠፋ እንደደመሰሰ ይነገራል። እንግዲህ ያ ሰዎችን ነው። እናንተ ደግሞ በዚህ ዕለት የጌታ ጌዲዮን በኩል ማለት ነው የገለባ እሳት አይደለ የቅኔ እሳት የምስጢር እሳት ይዛችሁ ብዙ የምታጠፉት የድንቁርና ከተማ አለ፣ ያለማወቅ ከተማ አለ እና አሁን እናንተ ላይ የተለኮሰው የቅኔ እሳት ብዙ ነገሮችን ያጠፋል። ብዙ ባህላዊ የማይጠቅሙ ነገሮቻችን ሁሉ ያጠፋል። አሁን በዚህ ሰዓት የማንዘረዝራቸው ነገሮች አሉ። የያዛችሁት እውቀት፣ የተሸከማችሁት እውቀት የተለኮሰ እናንተ ላይ የተለኮሰው ችቦ ሲነድ ሲበራ ሲቃጠል ይብራ ብርሃንክሙ በቅድመ ሰብእ፣ እነሆ ብርሃናችሁ በሰው ፊት ይብራ የተባለውን ነገር የምትገልጡ ትሆናላችሁ ማለት ነው። በሌላ መልኩ በጣም ሲገርመኝ ነበረ። እንዲያውም ሂደቱን ሲያሳያችሁ በተለይ ምዕመናን በደንብ እየሰማችሁ ከነበረ ከማይኩ አንጻር ካልተሰማችሁ የቅኔ ሙያ ሲያሰሙን ነበረ። የቅኔ ሙያ ምናልባት እኔ በገባኝ እስካሁን ባለኝ እውቀት ቋንቋ ሆኖ ሙያ ያለው የግዕዝ ቋንቋ ብቻ ነው። ሙያ የሚባል ነገር ያለ አስታውሳለሁ። ዘጠናዎቹ ውስጥ እኛም የአስኳላ ትምህርት ለመጀመር 97 98 አካባቢ ስንገባ አንዱ ጓደኛዬ ነበረ እና በሬዲዮ እንግሊዝ ፎር ኢትዮጵያ የሚል ነበር እና እንግሊዝ ፎር ኢትዮጵያ ሲል እጁን አውጥቶ መምህሯን ፎር ሙያዋ ምንድን ነው ብሎ ሲጠይቅ እሷም ያለችው ሌላ እሷ እንግዲህ እንደምናምን እንደዚህ ግዕዝ ውስጥ እንዳለው መስሎት መሰለኝ ሲያስበው እንግሊዝ ይታወቃል፣ ኢትዮጵያ ይታወቃል፣ ፎር ምንድን ነው ብሎ ሲያስበው አለጣለታለን እና ፎር ሙያዋ ምንድን ነው ብሎ ሲጠይቅ በቃ ፕሪፖዚሽን ነው ሌላ ነገር የለውም ማለት ነው። እዚህ ግን እያንዳንዷ ቃል እያንዳንዷ ሐረግ ይሄ ለምን መጣ ይሄ ምንድን ነው? በእርግጥ በሜኔታ ተርጓሚ ደግሞ ትግሬ ለሚባል አለ ማዳመቂያ ሆኖ የሚገባ እሱማ ያለው ማለት ነው። ትግሬ ለማለት በራሱ ማዳመቂያ ምናልባት የራሱ የግዕዝ ጠባይ እንዳላረገው ንግግሬ የግዕዝ ቋንቋ ብቸኛው እያንዳንዱን ቃላት እያንዳንዱን አረፍተ ነገር በትሞ ያለ ሙያው የሚገባ ቃል እንዳይኖር እጅግ በረቀቀ ሁኔታ ቋንቋ ያበለጸገ አሁን ላሉ ቃላት አሁን ላሉ ዘመናዊ ቃላት አቻ ይፈለግ ሲባል እንኳን የሚመጣው ምግብ ውጭ ሌላ አይደለም። ለምሳሌ ብዙ ሰዎች ዩኒቨርሲቲ ይማራል እና ዩኒቨርሲቲ ምን እንበለው ሲባል ታውቃላችሁ መቼም ከግዕዝ ውጭ አማራጭ ቋንቋ የለው መካነ አእምሮ ነው የሚሉት። ባንክ አሁን ብዙ ጊዜ እኛ እንደ አማርኛ ነው የምንወስደው የሌላ ቃል ነው። ቤተ ንዋይ ብሎ የሚጠሩት ለዘመናዊው የእንግሊዝኛ ቋንቋ እንኳን ነባሩ ግዕዝ ካልሆነ አቻ ቃል ሊያመጣ የሚችል ሌላ ቋንቋ እንደሌለ ብዙ የቋንቋ ሊቃውንት ይናገራሉ። እና እጅግ በጣም ያማረ የተወደደ ቤተክርስቲያን ደምቃበት ከብራበት የኖረች ነው። አለመታደል ሆኖ ብዙ ኢትዮጵያውያን ይህንን እያከበር ነው አይደለም። በተለይ አሁን ያው እንግዲህ ወንዝ የማያሻግር ይታው ግን የሚገርማችሁ እኛ ወንዝ ባንሻገርበትም ወንዝ ተሻግረው የተማሩ በጣም ብዙዎች አሉ። እኔ ከማውቀው እንኳን ልጅን ነው። ለምሳሌ እኛ አዲስ አበባ በአታ ታሪካ ነገስት የሚባል ስፍራ አለ። ምናልባት ለማታውቁት እዚያ እየተማር ቅድስት ሥላሴ መንፈሳዊ ኮሌጅ እንሄድ ነበረ። እንዲሁ እውቀት ለመቀየር ቴዎሎጂው ደግሞ በዚህ ጉዳይ ምን ይላል የሚሉ ሀሳቦችን ለማንሳት እና እኛ ከአብነት ትምህርት ወደ ቴዎሎጂ እየሄድን ስንጠይቅ አንዲት ፈረንጅ ነበረች እና እኔ መሰለኝ ልትማር ቅድስት ሥላሴ የመጣች ነበር ይመስለኝ። በኋላ እየተነጋገረ ሲሄድ ለካ ልታስተምር የመጣች ሴት ናት። ፈረንጇ ቴዎሎጂ ልታስተምር ቴዎሎጂ ማስ ልታስተምር መጣች ስላችሁ ይሄ ነገረ ሥላሴ ታሪክ ምናምን እንደዛ እንዳይመስላችሁ። የግዕዝ መምህር ሆና ተቀጥራ 2003 2004 አካባቢ ምናልባት እዚህ ውስጥ ያን የሚያውቅ ሰው ካለ ምስክር ሊሆን ይችላል። ስሟን እናውቀው ነበር ጠፋች ነው እና ግዕዝ ከጀርመን ሀገር ልታስተምር የመጣች ሴት አዲስ አበባ ኢትዮጵያ በጣም የሚገርመኝ እና በኋላ ትንሽ ቆይታ እንግዲህ የኮሌጁ አስተዳዳሪዎች አፍረው ይሁን ለቃሽን ብለዋል ብቻ አባሯታል። በኋላ ሳይ ለምን መሰላችሁ
እኛ እንደዋዛ የምናየው ሌላው ዓለም እንደዋዛ አያየው። እኛ ግዕዝ ማለት እስካሁን ድረስ አብዛኛው ሰው የሚያስበው ለጸሎት፣ ለሰዓታት፣ ለማህሌት፣ ለቅዳሴ፣ ለምናምን ብቻ ነው። በፍጹም እንደዛ አይደለም። እጅግ በጣም በርካታ ጥበብና እውቀትም የሌላበት እጅግ በጣም አስደናቂ ነገሮችም የካበቱበት ሀብት አለ ከተባለ ግዕዝም ሊተካ የሚችል ቋንቋ እንደሌለ ብዙ እኔ አይደለሁም ሌሎች ጸሐፊዎች አጥኚዎች ተናግረዋል። እና አሁን የጀርመን ሰዎች ግዕዝ ላይ ትኩረት አድርገው የሚገርማችሁ በጣም የሚደንቃችሁ በተለይ ጀርመኖቹ ሌሎችም ሊጨምር ይችል ይሆናል እኔ ያየሁትን ለመናገር ያህል የአፍሪካ ጥናት የሚባል አላቸው። ኢትዮጵያ እንደምታውቁት አፍሪካ ምድር ላይ የአፍሪካ ቀንድ ላይ የምትገኝ ሀገር ናት። አፍሪካ ካሉ ይበቃል። ለብቻዋ ግን አፍሪካ ሌላውን አፍሪካ ብለው ከጀመሩ በኋላ ኢትዮጵያን ለብቻ ነው የሚያጠኗት። አፍሪካ ብለው እንኳን አይተውትም። እና በጣም የሚደንቀኝ ቅኝ ገዢዎች አፍሪካን ሲቀራመቱ ባገኙት አጋጣሚ ሁሉ የሰው ባሪያ ነበር የሚወስዱ። የምን ባሪያ አልኳችሁ? የሰው ባሪያ ነበር የሚወስዱት ቅኝ ገዢዎች ወደ ሀገራችን ወደ አህጉራችን ሲመጡ። ለምሳሌ ቅርብ ጊዜ የተደረገ ጥናት ከ12 ሚሊዮን በላይ ባሪያዎች ወደ ውጭ ሀገር ሄደዋል። ጉልበቱ ነበር የሚወስዱት ነጮቹ ማለት ነው። ኢትዮጵያ ላይ ግን ቅኝ መግዛት ሳይችሉ ሲቀሩ ባገኟት አጋጣሚ ወደ ሀገራችን ከመጡ የሰው ባሪያ ይዘዋል ሄዱ፣ የከብቱን ይዘዋል ሄዱ። ምንም ይዘው ሄዱ የለም። ከሰው አንጻር ከኢትዮጵያ የወሰዱት ምንድን ነው ከተባለ ክርስቲያኖች እንደሌላው የአፍሪካ ሀገር ሰው አልወሰዱም፣ ወይም ደግሞ የመሬቱ ሀብት ብቻ አይደለም የወሰዱት። ከኢትዮጵያ ጭነው የወሰዱት በትንሹ የሚገመተው በትንሹ የታየው 30,000 የሚደርስ የግዕዝ መጻሕፍቶቻችንን ነው። አያችሁት? ከሌላው ዓለም የሰው ጉልበት ነው የተወሰደው፣ ከኢትዮጵያ ግን የተወሰደው የግዕዝ መጻሕፍቶቻችን ናቸው። ከሰው ባሪያ ይልቅ ከሰው ጉልበት ይልቅ በመሬት ውስጥ ካገኙት ማዕድን ይልቅ በግዕዝ ቋንቋ ውስጥ ያለው ሀብት ይበልጣል ብለው ማለት ነው። ታዲያ ፈረንጅ የግዕዝ መጻሕፍት ጭኖ የወሰደ ማህሌት ሊቆም አይደለም፣ ሰዓታት ሊቆም አይደለም፣ እንዳሁኑ እንኳን ቅኔ ሊያቀርብ አይደለም። በውስጣቸው ያለውን ሀገራዊ ጥበብ ሊመረምርና ሊወስድ ነው። ለሀገር እድገት የሚበጀውን ነገር ሊወስድ ነው። ለምሳሌ ምን ይወስዳል ብላችሁ የጠየቃችሁ እንደሆነ በጣም የተለመደ አንዱ ጥቅስ ልንገራችሁ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊው ሊቅ ሳይንስ የሚባል ነገር ምድር ላይ ከመታወቁ አስቀድሞ እንዲህ ብሏል። በተነጊሜ ረቂቅ ዘያፕሮ ለማይ ነው በረቀቀ ጉም ውሃውን የሚቋጠረው የአርጎም ቀላይ ከውቅያኖስ ወይም ከውሃ አካል ያተነዋል ወያወርዶም ውሃ ሰማይ መልሶ ደግሞ እንደገና ያወርደዋል። እስኪ እናንተ እኔን ጠይቃችሁ ሊቃውንቱን አለ ንበራም እስኪመልስ እናንተ ታውቁታላችሁ። ዝናብ የሚገኘው ከሰማይ ነው ከምድር ነው? ጠይቅ ከምን ይለኛል ብዙ ሰው። ዝናብ የሚገኘው ከሰማይ ከምድር ማለትም ከሁሉም ነው። ከሰማይ የሚል ድምፅ ሰማለሁ። የሚገርማችሁ ግን ሰማይ ዝናብን አያውቀውም። ከምድር ይሄዳል። ከምድር በትነት መልክ ሄደው ከተነነ በኋላ ከተጣራ በኋላ እግዚአብሔር ምድርን የሚያጠጣበት መለኮታዊ ጥበብ ሆኖ ወደ ምድር ይመጣል። ዝናብ የሚገኘው ከመሬት ነው፣ ከምድር ነው፣ ከውቅያኖስ አካላት ከውሃማ አካላት ነው። እና የሚገርማችሁ ያኔ አይደለም አሁን እንኳን ዝናሜው ከሰማይ ነው ብሎ በሚታመንበት ዘመን ያኔ ሳይንስ ምን እንደሆነ በማይታወቅበት ዘመን ዝናብ ማለት ከውቅያኖስ ወይም ከውሃማ አካላት ላይ የተነነ እንደገና መልሶ የሚዘንብ ነው የሚል አዲስ እውቀት ለዓለም የያዙ አባቶቻችን ነበሩ። ያኔ ከ700 ዓመት በፊት እንኳን ሳይንቲስት ሳይንስ ምን እንደሆነ አይታወቅም። ምን ማለት ነው? እንዲህ አይነት ነገሮችን ጥበብን፣ እውቀት መንፈሳዊ፣ እውቀት ስጋዊን የያዙ መጻሕፍቶቻችን ያሉት በግዕዝ ቋንቋ ውስጥ ታትመው ነው። እነሱ ባለመጠቀማችን አንዳንዱ የደብተራ ቋንቋ እያለ በመጣሉ አገራዊ ድንቁርና በመጫኑ ምክንያት እንዲሁ ፈዘን ቀረን እንጂ ይሄ የምታዩት ቋንቋ አገር ሊሰራ የሚችል ነበር፣ አገር ሊያንጽ የሚችል ነበር። አልታደልበትም። ከረፈደ በኋላ በእርግጥ አንዳንድ ዩኒቨርሲቲዎች እንግዲህ ጉዳዩን ትኩረት እያደረጉበት ነው። ለማንኛውም
ግዕዝ ቋንቋችን በቅኔ ሲገለጥ ደግሞ ሌላው መስመሮች እንዲታዩታላችሁ። በድጋሚ ዛሬ የተመረቃችሁ ደቀ መዛሙርት እስኪ ሌሎቻችሁ አመስግኑላቸው እግዚአብሔር። ይህ የቋንቋ ሀብታችን ነው። ደግሞ እህቶችን አይቻለሁ፣ ሌላም አንዲት እህት እንዳሉ ሰምቻለሁ። ስለእነሱ እስኪ እንዲያው አንዲት ነገር ተናግሬ ልቋጨው የዛሬውን ሀሳብ። በቤተክርስቲያናችን ጌታችን ኢየሱስ ክርስቶስ በራሱ ከሚያስተምራቸው ተማሪዎች የሚበዙ ሴቶች ናቸው። 7 የሚባሉት በኋላ የመጡ ናቸው። በዋናነት 12 ሐዋርያትና 36 ሴቶች ነበሩ። በጣም የሚገርመኝ በዮሐንስ ወንጌል ምዕራፍ 4 ላይ በሌላ ስም ይጠሯት፣ በሌላ መጽሐፍ ደግሞ ክርስቴንያ ወይም ክርስቴንያ ተብላ የምትጠራ ሴት አለች። በጣም ትደንቀኛለች። ሴቶች በቤተ ክርስቲያን ምን ያህል አስተዋጽኦ እንዳላቸው የምትናገር ሴት ናት። ይቺ ሴት ማቴዎስ በዮሐንስ 4 ላይ ያለችዋ ሴት እንደምታውቁት ብቻዋን ነው ክርስቶስ አምላካችን ያገኛት። ብቻዋን ልትገዛ መጣ፣ አናቃትም። ወንጌል ለዚህ ሴት አላባክንም ሳይል እሷን አስተማራት። ሄዳ ሰማርያ የሚባል ሀገር ላይ ወይም መንደር ላይ ሙሉ ሕዝቡን አስከትላ ወደ ጌታችን ወደ ኢየሱስ ክርስቶስ አመጣቻቸው። በጣም ይደንቃል። ከእሷ በፊት እኮ 70 ተማሪዎች ወደ አንድ መንደር ሄደው ነበር። 70 ተማሪዎች አንድም ሰው ይዘው ሳይመጡ ጌታ ሆይ ደስ ይበልህ፣ አጋንንት እኮ በስምህ ተገዙልን፣ በጣም ይገርማል ብለው አንድም ሰው ሳያመጡ፣ አንድም ሰው በክርስቶስ ሳያሳምኑ መጡና አጋንንት እኮ ተገዙልን አሉ። የአጋንንት መገዛት ደግሞ ቁም ነገር ነው፣ በዚህ ደስ አይበላችሁ አላቸው። አሳፈራቸው ደቀ መዛሙርቱ። ከዚያ የሚበልጥ ነገር ልታደርጉ ይገባ ነበራል። ተመልከቱ ክርስቲያኖች፣ 70 ተማሪዎች ያላደረጉትን ብቸኛዋ ይቺ ሴት እኔ ምን ብላ ተናግራ እንደሆነ ምን ብላ ነቃ በምን ቋንቋ አስተምራ እንደሆነ አይገባኝም። ብዙ የሰማርያን ሕዝብ እያከለከለች ወደ ክርስቶስ ይዛቸው መጣች። 70 ሰዎች አልቻሉትም። ሴቶች እንግዲህ እዚያ ወደ ምሕረት ላይ ራሱ መምህራን አይታችሁ ከሆነ ሴቶች በእልልታ ወንዶች በጭብጨባ ነው የሚባሉ አይደል? አንድ መምህር የሴቶች ምላስ ከወንዶች ይልቅ ትንሽ ሳሳ ይላል ይላሉ። እውነት ውሸት ያላረጋገጥኩት ግን በቃ ለንግግር በጣም ፈጣኖች ናቸው። የበለጠ ምሳሌ ከፈለጋችሁ ሴቶች በቤተ ክርስቲያን በወንጌል አገልግሎት ላይ ማይክ ይዘው ባያስተምሩ፣ መስቀል ይዘው ባያሳልሙ፣ ቄስ፣ ጳጳስ፣ ዲያቆን መሆን እንኳን ባይችሉ፣ በእርግጥ ዲያቆናዊት የምትባል ሴት አለች፣ አታሳልምም አትቀድስም እንጂ ሌላ ተልእኮ አላት ቤተ ክርስቲያን። ለማንኛውም ወንጌል እንደዚህ ቆሞ ባያስተምሩም በአውደ ምሕረቱ ላይ ሴቶች በወንጌል ትልቅ ለውጥ ሊያመጡ እንደሚችሉ ሐዲስ ኪዳን ደግሞ ምስክራችን ነው። በሌላ መልኩ ለምሳሌ ጌታችን ኢየሱስ ክርስቶስ ከሞት በተነሳ ጊዜ መጀመሪያ የታያት በወንጌል የተጻፈው ለማርያም መግደላዊት ነው። ለዮሐንስ የሚታይስ ነው ባትሉ ለወንዶቹ። ይሄ ማለት እንግዲህ ሴቶችም ለወደፊት ልጆቻችሁ ላይ መሰረት ትጥላላችሁና አስቡበት ለማለት ነው። ለማርያም መግደላዊት የታየበት ምክንያት ሊቃውንት በብዙ መንገድ ይተረጉሙታል። አንዱ ብቻ ልናገር። ማርያም መግደላዊት ክርስቶስ አምላኳን ትወዳለች፣ ግን ለወንዶቹ ለምናት ጴጥሮስ ለምናት ርዕሰ ሐዋርያት እየተባለ ይጠራል። ለምን ለእሱ አልታየም? ክርስቶስ ከሞት እንደተነሳ ለዮሐንስ ወልደ ነጎድጓድ 70 ዘመን ላለቀሰ ለምን አልታየም? ለማቴዎስ ለሉቃስ ለምን አልታየም? የሚለውን ሲናገሩ እንዲህ ነው መልሱ ባጭሩ። ማርያም መግደላዊት ካየችው በኋላ የሆነው ነገርና ጴጥሮስ ቢያየው ወይም ከሐዋርያት አንዱ ቢያየው ሌላ ነገር ነው የሚሆነው። ለምሳሌ ጴጥሮስ ቢያየው እርግጠኛ ነኝ ወንድሙ እንድርያስ ይሰማል፣ ወይ ደግሞ ከዛ ዮሐንስ ይሰማል፣ ከዛ ያዕቆብ፣ ከዛ እንዲህ እያለ ምናልባት 12 ሐዋርያትም ላይሰሙ ይችላሉ። ሌሊቱ የክርስቶስን መነሳት ማለት ላይሰሙ ይችላሉ። ማርያም መግደላዊት ግን ክርስቶስ ከሞት መነሳቱን ሲነግራት ክርስቲያኖች ሐዋርያቶች አይደሉም ድፍን የእስራኤል ሕዝብ ነው ሰምተውበት። እንግዲህ ያኔ ኢንተርኔት የለም በምን ተናግራ ምናምን ምን ብላ እንዳወራች እኔ እንጃ። ወንጌሉ ራሱ በልዩነት አጣ። ብቻ ግን ሴቶች በቃ ጸጋ አላቸው፣ የሰሙትን ለብዙ ሕዝብ ለማድረስ ትልቅ ጸጋ አላቸው። ስለዚህ ቤተክርስቲያኒቱ ምላሰኛ ናችሁ እያልኩ እንዳልሆነ ልታውቁት አደራ። እንደዛ ሳይሆን በበጎ ነገር ከተጠቀማችሁበት ቅዳሴ እመቤታችንም እኮ አልቀደሰችም፣ ካህን አልሆነችም። በቅድስና ከዮሐንስ ትበልጣለች። በእናቴ እጅ ልጠመቃል አለ ክርስቶስ። በቅድስና ከሆነ ጉዳዩ በድንግል ማርያም ነበር መጠመቅ የነበረበት፣ ግን በዮሐንስ እጅ ተጠመቀ። ስልጣነ ክህነት ሌላ ጉዳይ ነው። ለቤተ ክርስቲያን የሚጠቅመውንና የሚረባውን ነገር ደግሞ ማድረግ ሌላ ነው እና የኔታ ጌዲዮ ሌሎች በቅኔ መምህራን በመጻሕፍት ትምህርት ቤት ያሉ መምህራን ይህንን ሲያደርጉት የበለጠ ቤተ ክርስቲያን እንደምትደምቅ አምናለሁ። ባየሁት ነገር በጣም ደስ ስላለኝ ነው። ከዚያ ውጭ ለምዕመናን ደግሞ መልዕክት ምናልባት
15 ደቂቃ ካላለፈ አይደለም እኔ ራሴ ቅኔ ሆነብኝ። ለእናንተ ደግሞ መልዕክቱ ምንድን ነው? ምናልባት ሰልችታችሁ ካልሄዳችሁ እየታያችሁ ነው ከጀርባ ልጆቻችሁ የአዲስ አበባ ምሳሌ መስዬ ለመናገር ያህል አዲስ አበባ 2 አብያተ ክርስቲያናት አሉ። ምናልባት የምታውቋቸው ሊሆን ይችላል። እንጦጦ ማርያምና እንጦጦ ራጉኤል ሁለቱ ጎረቤቶች ናቸው። እንጦጦ ተራራ ላይ እንጦጦ ማርያምና እንጦጦ ራጉኤል ይባላሉ እና በድንበር ይጣሉ ነበር። በምናልባት በድንበር ማለት ከዚህ እስከዚህ ያለው የኔ ስፍራ ነው፣ የለም ከዚህ እስከዚህ ያለው የኔ ቦታ ነው እየተባባሉ እና ታሪኩን አሳጥሬ ስነግራችሁ እንዴት የክርስቶስ አንዲት ቤተክርስቲያን በድንበር በሰው ይጣላሉ። ይሄኛው ለኔ ነው መስጠት አስራት በኩራት መስጠት ያለ የለም ይሄኛው ከዚህ እስከዚህ ያለው የኔ ነው በመባባል እንዴት እንከፋፈላለን ብለው ሁለቱ አለቆች ተነጋገሩ። የእንጦጦ ራጉኤሉ አለቃ ጸሐፊ ትእዛዝ ገብረስላሴ ይባላሉ። የመጀመሪያው በአፄ ምኒልክ የተሰራው ቤተክርስቲያን የመጀመሪያው አለቃ ናቸው። የጽህፈት ሚኒስትሩ ነበሩ። ሚኒስቴር ማለት ነው። የጽህፈት ሚኒስትር መስሪያ ቤት ሚኒስቴር ነበሩ። ሚኒስትር ናቸው እና ታላላቅ የሀገር ሽማግሌዎችን አመጡና የእንጦጦ ማርያምንና የእንጦጦ ራጉኤልን ድንበር ለዩልን። ከዚህ እስከዚህ ያለው መንደር ለኛ፣ ከዚህ እስከዚህ ያለው መንደር ደግሞ ለእንጦጦ ማርያም ነው። ይህን ለዩልን አሏቸው። ትልልቅ የሀገር ሽማግሌዎችን አምጥተው የእንጦጦ ማርያም አለቃ ደግሞ መላከ ፀሐይ አፈወርቅ ይባላሉ። ከ7 ዓመት ያልበለጡ ያላነሱ ከ15 ዓመት ያልበለጡ ህፃናትን ሰብስበው አመጡና የኔ ሽማግሌዎች እነዚህ ህፃናት ናቸው አሉ። የእንጦጦ ራጉኤሎቹ ሽማግሌዎች በጣም ተበሳጭተው ቀኝና ግራ ለይተው የአገልጋዩን መጠን አውቀው የሚፈርዱ ሽማግሌዎችን ማምጣት ሲገባህ እንዴት ግራና ቀኝ የማይለዩ ህፃናትን ሰብስበህ የኔ ሽማግሌዎች እነዚህ ናቸው ትላለህ? በጣም ነውር ነው ብለው በመላከ ፀሐይ አፈወርቅ በእንጦጦ ማርያም አለቃ ተበሳጩባቸው። ማነው ትክክል ብዬ ጊዜ አትፈጅባችሁ ማሉ እናንተ ግን ብላችሁ ደግሞ አትላላችሁ። ህፃናትን ያመጡት ሽማግሌው ሽማግሌ ያመጡት ወይስ ህፃን ሽምግልና ይሆናል? ሽምግልና በህፃንና እሺ ክርክሩ ብዙ ሰዓት እንዳያስገብር፣ ለማንኛውም ግን ህፃናት ነው ያላችሁት። በ10 ምናምን ዓመታቸው ልጅ ኢያሱ ቤተመንግስት ገብተው ነበረ። ልጅ ኢያሱ አልቻሉ። ብዙ አማካሪዎቻቸውን የአባቴ ሰንጋዎች ናቸው እናንተ፣ አፄ ምኒልክ ያደለባቸው ድርቦች ናቸው፣ እኔ እናንተን አልፈልግም እያሉ ኖረው ከቤተ መንግስት ሲባረሩ ስልጣን በደንብ መያዝ አልችል ብለው በኋላ በአፋር በረሃ ምናምን ሆነው የኢትዮጵያ ህዝቦች ልጅነትን እግዚአብሔር ይማርሽ በልልኝ ብለዋል። ህፃንነት ብቻውን ጥቅም የለውም ለማለት ነው። ህፃናት ያላችሁ ማነው ትክክል ያላችሁ እንደሆነ ሁለቱም ናቸው። መላከ ፀሐይ አፈወርቅ እጅ አወጡና አትውቀሱኝ፣ እኔ ህፃናትን ያመጣሁ በእንጦጦ ራጉኤል በኩል ሽማግሌዎች አሉ። ሽማግሌዎች ሲናገሩ እንዲሰሙ ልጆችን ይዤ መጥቻለሁ። ሽማግሌዎች ሲናገሩ ለሚሉ እንዲሰሙ፣ አንድ ሁለተኛ ደግሞ ድንበር ሲለዩ እንዲያዩ የጆሮም የዓይንም ምስክር እንዲሆኑልኝ። አሊያማ አሮጌው ድንበር ላይ አዲስ ጠብ ይፈጠራል ነገር አሉ። አሮጌው ድንበር ላይ አዲስ ጠብ ሽማግሌዎች ከሞቱ በኋላ ሽማግሌዎች ካለቁ በኋላ ምስክር የሆነ ሰው እንዳይጠፋ አባቶች ያስቀመጡትን ድንበር አባቶች የተናገሩትን ንግግር የሚወርስልኝ አደራ ተረካቢ ይፈልጋለሁ ብዬ ነው ልጅ አመጣሁ። ስለዚህ ሽማግሌዎች ሲናገሩ ልጆች መስማት አለባቸው። ሁለቱም ትክክል ናቸው ማለት ነው። እና ህፃናት ያመጣው ለዚህ ነው አሉ። ክርስቲያኖች ዛሬ መልካም ጊዜ ሆኖ ብዙ ሊቃውንት በቅኔ ተመርቀዋል። ነገ ደግሞ በመጽሐፍ እንደሚመረቁ አንድ አባት እየነገሩ ሌላም ጊዜ እንዲህ በተለያዩ ምርቃቶች አሉ ቤተክርስቲያን ላይ። ይሄውስ የሚቀጥለው ምናልባት በዚህ 50 ዓመት በዚህ 30 ዓመት ምን እንደሚሆን አናውቅም። ጎንደር በአንድ ወቅት ሊቃውንቶቿ ሁሉ ጠፍተው ከደቡብ ኢትዮጵያ ሊቃውንት እንደመጡ ምናልባት የታሪክ ማንት እዚህ እንግዲህ ይሄ ነገር ተቀባይነት ይኖር አይኖር አላውቅም። አንድ የታሪክ ጸሐፊ እንዲህ ጽፎታል። እዚህ ምድር ላይ ሊቃውንት ጠፍተው ነበር። መቼ? በግራኝ ዓመት ጊዜ አፄ ሰርፀ ድንግል እንደገና ጎንደርን ጎንደር ያደረጓት ከደቡብ ሊቅ መጥቶ እዚህ ሀገር ይሄ ታሪክ ተቀባይነት ይኖር አላውቅም። እንግዲህ የኢትዮጵያ ታሪክ ተጽፎ አይቼዋለሁ። ምን ማለት ነው? አቤት እሺ ተቃውሞ እሺ ሌላ ከሆነ ሌላው ይቆይ። ምን ማለት ነው? አዎ ትክክል ነው። አፄ ሰርፀ ድንግል ናቸው።
ምናልባት አንዳንድ ታሪክ በየደጁ ይተረካል ይባላል እና ለዚያ ብዬ ነው እዚያ ድምፅ የሰማሁት። ለማንኛውም ግን የምንላችሁ ነው ክፉ ቀን የማያመጣው ነገር የለም። አሁን ደግሞ ደቡብ ኢትዮጵያ ያያችሁ እንደሆነ ብዙ ሊቃውንት ወደዚያ ባለመሸሻው አሁን ግን አሁን ባለን ሁኔታ ምናልባት እንደዚህ የቅኔ ሊቃውንት እየጎረፉ የመጻሕፍት ሊቃውንት እየጎረፉ የአቋቋም ሊቃውንት የዜማ ሊቃውንት እየጎረፉ መቀጠሉ አሳሳቢ ይመስለኛል። ዳሩ ተፈቷል፣ መሀሉ ብቻ ነው የቀረው። ይህ ውበታችን ይቀጥል ዘንድ ምዕመናን፣ የጉባኤ ቤት መምህራንን፣ የጉባኤ ቤት ደቀ መዛሙርትን ምን እናግዛችሁ ማለት አብያተ ክርስቲያናት ተራብን በሚሉ አገልጋዮች፣ ተቸገርን በሚሉ አገልጋዮች እንዳይሞላ ከሀገረ ስብከት ኃላፊዎቹ ጋራ ከሊቃነ ጳጳሳቱ ጋራ ከአድባራት ገዳማት አስተዳዳሪዎች ከአብነት መምህራኑ ጋራ በመወያየት በመመካከር እንዲህ አይነቱ ነገር በልጆቻችሁ ካልቀጠለ ግራኝ በጠላትነት ያመጣውን ድህነት መልሶ መቸገር፣ ረሃብ፣ መጠማት ተምሬስ ምን ሆናለሁ ጊዜን አባክናለሁ እንጂ የሚል ተስፋ መቁረጥ ቤተክርስቲያንን ባዶ ሊያስቀራት ይችላል። እንዲህ አይነት ስጋት እንደ ሀገር አለብን እና አባቶች እስካሁን ያመጡትን ድንበር የሚመለከት የቅኔውን ድንበር የሚወርሱ የአቋቋሙን ድንበር የሚወርሱ የዜማውን የመጽሐፉን ትርጓሜ የቤተ ክርስቲያንን ውበት የሚወርሱ ተስፋ ያላቸው ልጆች ይኖራችሁ ዘንድ ድንበራችሁን አስጠብቁ። ድንበር ማለት የመሬቱ ድንበር አይደለም። የትምህርት ድንበራችሁን ልጆቻችሁ የወቁት ይወርሱት ለማለት ነው። እግዚአብሔር ሊቃውንትን ያብዛልን። ስብሐት ለእግዚአብሔር።